ታሪካችን የሚጀምረው አንድ ምስጢራዊ ሰው ለምሳ ወደ አንዲት ትንሽ ምግብ ቤት ሲገባ እያሳየን ነው። ሰውየው ገና ወደ ውስጥ ሲዘልቅ ምግብ ቤት ውስጥ የነበሩት ሰዎች ሁሉ በማንነቱ ላይ ጥርጣሬ ያድሮባቸው በትኩረት ይመለከቱት ጀመር። በመሃል ግን አንዲት አስተናጋጅ ትዕዛዙን ለመቀበል ስትመጣ ምን ይቅረብልህ ካውቦይ ስትል ጠየቀችው። እርሱም በጣም በተረጋጋና ጨዋነት በተሞላበት ሁኔታ በእርግግና ኮክ እባክሽ በማለት አጭር ምላሽ ሰጣት። ይህንን ጨዋነት የተሞላበት አነጋገር የሰማችው አስተናጋጅም ጄድ የተባለውን የአካባቢውን ወሮ በላ ለመቆጥቆጥ ስትል ሰማ ጄድ እባክሃለሁ አንተስ ለምን እንደሱ ጨዋ መሆን አትችልም ስትል ተሳልቃበት ለሰውየው በርገሩን በቅርቡ እንደምታመጣለትና የያዘው ጥንቸልም ኮክ እንደምትሰጠው ነገረችው። ሆኖም የሰውየው መገናኘትና የአስተናጋጁ አቀባበል ያላስደሰተው ጄድ ወደ ምስጢራዊው ሰው ቀርቦ ሊተናኩሰው ይሞክራል። መጀመሪያ ላይ ሰውየው ምንም እንዳልተፈጠረ ችላ ቢለውም ጄድ ግን አስተናጋጁ እንደ ሴት ጓደኛው በመቁጠር ትንኮሳውን ቀጠለ። ሰውየው አሁንም በሰላማዊ መንገድ ሂሳቡን ብቻ ጠይቆ ለመውጣት ቢሞክርም በሚቀጥለው ቅጽበት ግን ሁሉም ነገር ተቀየረ። በድንገት በመካከላቸው ጨካኝ ግጭት ተፈጠረ። ምስጢራዊው ሰው በጄድና በጓደኞቹ ላይ ባልተጠበቀ ፍጥነትና ጥንካሬ ጥቃት በመሰንዘር ሁሉንም በቀላሉ አሸነፋቸው። ማንም ሊገምተው ያልቻለው ነገር ግን ይህ ትንሽ የሚመስለው ክስተት ከጀርባው እጅግ ግዙፍ የሆነ ሚስጥር እንደተደበቀ የሚያሳይ ፍንጭ መሆኑ ነበር። ታሪኩ በእውነቱ የዩናይትድ ስቴትስ ልዩ ኃይል ቡድን ባከናወነው እጅግ አደገኛ ወታደራዊ ዘመቻ ላይ የተመሰረተ ነው። ካርፕ የተባለ የቡድኑ አባል የጠላትን ጠባቂዎች በጸጥታ አንድ በአንድ ሲያጠፋ፣ የተቀሩት የቡድን አባላት ደግሞ ዋና ኢላማቸውን ለመያዝ ወደ ህንፃው ዘለቁ። ህንፃውን በሚቆጣጠሩበት ወቅትም ካፒቴን ቤንጃሚን ሜርስ አስደንጋጭ ነገር አገኘ። በውስጡ በርካታ ሲቪሎች ታግተው ነበር። ከታጋቾቹ መካከልም ከአሸባሪ ቡድን ጋር ግንኙነት አላት ብሎ የጠረጠራትን አንዲት መካከለኛ እድሜ ላይ ያለችን ሴት አገኘ። ሴትየዋ ራሷን የማጥፋት ቦምብ የያዘች ስለመሰለውም ለምርመራ ወደ ውጭ ጎትቶ አወጣት። ሆኖም ሴትየዋ ስለ መሪያቸው ምንም አይነት መረጃ ከመስጠት ይልቅ ራሷን ማጥፋት መረጠች። ከዚያ ዘመቻ በኋላም ሁኔታዎች እጅግ አስቸጋሪ ሆነው ቀጠሉ። ከሁለት ዓመት በኋላ ታሪኩ ወደ ዩናይትድ ስቴትስ እና ሜክሲኮ ድንበር ይሸጋገርና ጃክ ሮቢድ የተባለ ከኒው ኦርሊንስ የመጣ አዲስ የክፍል ኃላፊ ተልእኮውን ለመጀመር ድንበር ፓትሮል ይደርሳል። ወደ ህንፃው ከመግባቱ በፊትም ከአንድ የጽዳት ሰራተኛ ጋር አጭር ሰላምታ ተለዋውጦ ወደ ውስጥ ዘለቀ። እዚያም ባጁን አሳይቶ ወደ ስብሰባ ክፍሉ ካመራ በኋላ በካፒቴን ራሞና ጋርሲያን አማካኝነት ከቀሪው የቡድን አባል ጋር ተዋወቀ። ቀጥሎም ካፒቴኗ ዋና ኢላማቸው እጅግ አደገኛና ለመከታተል አስቸጋሪ የሆነው የሜክሲኮ የእጽ ካርቴል መሆኑን አስረዳቻቸው። ይህም ካርቴል ሰፊ የውጊያ ልምድ ያላቸውን የቀድሞ የአሜሪካ ወታደሮችን እንደ ቅጥረኛ ገዳይ እንደሚጠቀም ተነገራቸው። ጃክንም በድንበሩ አካባቢ የሚሰሩ ጥብቅ ደንቦችን አብራራችለት። ከአካባቢው ነዋሪዎች ጋር ግጭት መፍጠር እንደሌለበትና ትኩረቱን በድንበር ተሻጋሪ ወንጀሎች ላይ ብቻ መሆን እንዳለበትም አሳሰበችው። በዚህ መሃል ግን ታሪካችን ወደ መጀመሪያው ትዕይንት ይመልሰንና በዚያው ቀን አመሻሽ ጃክ ወደ ምግብ ቤቱ ጎራ ይላል። ነገር ግን የእርሱ መገኘት ወዲያውኑ የሁሉንም ሰው ትኩረት ሳበ። ይህም አዲስ በመሆኑ ብቻ ሳይሆን ረዥም ቁመናውና ጥንቸል በካርቶን ይዞ የመዞር ያልተለመደ ልማዱ ግራ አጋቢ ነበር። ልክ እንደ ቀድሞ ሁኔታም አስተናጋጁ አሌክሲ በትህትና ልታነጋግረው ስትሞክር፣ ጄድ ግን በቅናት ተነሳስቶ ሊጋፈጠው ወሰነ። ጃክ እንደገና ችላ ሊለው ቢሞክርም ጄድ ጠብ የማይቀር እስኪሆን ድረስ መግፋቱን ቀጠለ። ሆኖም በጥቂት ደቂቃዎች ውስጥ ጃክ ጄድንና ጓደኞችን በጭካኔና በከፍተኛ ብቃት አዝረከረካቸው። ይህም ድርጊት ጃክ ካለው ጸጥተኛ ባህሪ ጋር ፍጹም የሚቃረን ነበር። እዚያ የነበሩት ሰዎችም ከማን ጋር እየተጋጠሙ እንደሆኑ ያወቁ አይመስልም። ነገር ግን ይህ ሰው የድንበር ፓትሮሉ አዲስ እረኛ ጃክ ሮቢድ ነበር። በማግስቱ ጠዋት ግን ጃክ ወደ ቢሮ ሲመለስ በሬስቶራንት ውስጥ ስለተፈጠረው ግጭት ዜና የደረሳት ካፒቴን ራሞና ጃክ እንደደረሰ ወዲያውኑ ወደ ቢሮ አስጠራችው። በስራው ላይ እንዲህ አይነት ግጭቶች እንዳይደገሙ ጠንካራ ያለ ማስጠንቀቂያ ከሰጠችው በኋላም ከአዲሱ የስራ አጋሩ ቢሊ ጋር አስተዋወቀችው። ከዚያም ሁለቱም በፓትሮል ስራቸው ላይ አብረው መጓዝ ጀመሩ። ለመጀመሪያ ጊዜ ሰፊውንና ደረቁን የድንበር አካባቢ በማሰስ የዕለት ተልኳቸውን አከናውነው ጃክ ከረዥምና አድካሚ ቀን በኋላ ለማረፍ ወደ ሆቴሉ ተመለሰ። በዚያ ምሽት ግን ስለ ቤተሰቡ የሚረብሽና አእምሮ ውስጥ የሚመላለሱ ትዝታዎች በህልሙ እየመጡ ያስጨንቁት ጀመር። ድንገት ከእንቅልፉ ነቅቶ ራሱን ለማረጋጋት እየሞከረ ወደ ጥንቸሏ ሲጠጋ ትኩረቱን እንደገና ወደ ተልኮ መለሰ። በማግስቱም የወንጀለኞቹን መገለጫዎች እየገመገመ ሳለ ቢሊ አንድ አስቸኳይ ዜና ይዞ ይመጣና በህግ አስከባሪዎችና በካርቴን አባላት መካከል የድንበር አጥርን ጥሶ ለማለፍ በተደረገ ሙከራ የተኩስ ልውውጥ ወደሚደረግበት ቦታ በፍጥነት አመሩ። ነገር ግን ጃክ ባለው ሰፊ የሜዳ ልምድ ሁኔታው የሆነ ነገር እንደተበላሸ ወዲያውኑ ተሰማው። እዚያ የሚታየው ትርምስ ትኩረትን ለመሳብ ብቻ የተደረገ መሰለው። ግምቱን ለማረጋገጥም ወደ ሌላኛው የድንበር ክፍል ሲሄድ ስሜቱ ትክክል መሆኑን አረጋገጠ። በጨለማ ተከልለው በጣም ብዙ የሆኑ የኮንትሮባንድ አጓጓዦች ቡድን በሌላ አቅጣጫ ለመሸጋገር ሲሞክሩ አገኛቸው። ቦታው ላይ የነበሩት ሁለት ፖሊሶችም ሁኔታው ስላስፈራቸውና ስለተጨነቁ ለደህንነታቸው ሲሉ ወደ ኋላ ለመመለስ ቢመርጡም ጃክ ግና ብቻውን መሬቱን ይዞ ቆመ። በጣም በሰከነና ትክክለኛ በሆነ እርምጃ ምላሽ መስጠት ጀመረ። በዚህ ከባድ የተኩስ ልውውጥ መሃልም አንዳንዶቹ ለማምለጥ ቢችሉም ሁለቱ ግን በህይወት ተያዙ።
ነገር ግን ጃክ ካጋጠሙት ተጠርጣሪዎች አንደኛው በፈንጂ የተሞላ ጃኬት መልበሱን ሲያስተውል ውጥረቱ ይበልጥ ጨመረ። ጃክም ወዲያውኑ የቦምብ ማስወገጃ ክፍል ሲጠራ ብዙም ሳይቆይ ካፒቴን ራሞና ሁኔታውን ለመቆጣጠር ቦታው ላይ ደረሰች። የቦምብ ቡድኑም መሳሪያውን ከመረመረ በኋላ ቦምቡ ከሩቅ በኤሌክትሪክ ዘዴ የሚቆጣጠሩት መሆኑን አወቁ። የፍንዳታው ጊዜ ሙሉ በሙሉ የተመካው የርቀት እንቅስቃሴውን በያዘው ሰው ላይ በመሆኑም ሁኔታው እጅግ አደገኛ ነበር። በመጨረሻም ቦምቡ በከፍተኛ ሁኔታ ፈነዳ። የኮንትሮባንድ ሙከራው ከከሸፈ በኋላ ትኩረቱ በሙሉ ከዚህ ትርምስ በስተጀርባ ወዳለው ዋና መሪ ተቀየረ። ከሩቁ ነው ሜሪየስ ቡድኑ ጃክና የድንበር መኮንኖች በትኩረት እየተከታተሉ ለጊዜው ማንነታቸው እንዳይታወቅ ሜሪየስ ወደ ኋላ ፈግፍጎ ቀጣዩን እንቅስቃሴ ለማቀድ ወሰነ። ከዚያም ትዕይንታችን ወደ ፊሌክሲ የቅንጦት መኖሪያ ቤት ይሸጋገራል። ፊሌክሲ የሜክሲኮ ካርቴል አለቃ ሲሆን ሜሪየስንና ቡድኑን የቀጠረው እሱ ነው። የመጀመሪያው ተልዕኮ እንደ ውድቀት ስለተቆጠረም ፊሌክሲ ሜርሲየንን ከተቀናቃኝ ቡድን ጋር ስብሰባ እንዳይዘጋጅ አዘዘው። ዓላማው የመድኃኒት ስርጭት ግዛቶችን ለመከፋፈል ነበር። ፊሌክስም ከሜርስና ከካርፕ ጋር በመሆን ከሰው እይታ ርቆ በሚስጥር ስብሰባውን አከናወነ። ነገር ግን እሱ ሳያውቅ ሜርስ አስቀድሞ ወጥመድ አዘጋጅቶ ስለነበር በተዘጋው ክፍል ውስጥ ገዳይ ጋዝ በመልቀቅ ተቀናቃኞቹን በጥቂት ደቂቃዎች ውስጥ ገደላቸው። ተፎካካሪዎቹ ከተወገዱ በኋላ ሜርስ ወደ ፊሌክሲ ዞሮ ሙሉ ኦፕሬሽኑን በቁጥጥሩ ስር አደረገው። ካርፕም የቀሩትን ጠባቂዎች ያለምንም ምስክር አንድ በአንድ አጠፏቸው። እነ ጃክም ወደ ድንበር ፓትሮል ቢሮ ሲመለሱ የቡድኑ ዋና መነጋገሪያ ርዕስ ሜርስና የቦምብ አጠቃቀም ዘዴው ነበር። ጃክም አሁን በይፋ የድንበር ወኪል ሆኖ ስራውን በመጀመር ከቢሊ ጋር ለሁለተኛ ዙር ፓትሮል ሲወጡ በመንገድ ላይ ሳሉ ሁለት ዘራፊዎች አንድ ንጹህ ዜጋ ሲያስጨንቁ በመመልከታቸው ጃክ ያለምንም ማመንታት ጣልቃ በመግባት ሁኔታውን ተቆጣጠረው። ሆኖም ዘራፊዎቹ ጃክን በገንዘብ ጉቦ ሊያታልሉት ቢሞክሩ ለሕግ ጥብቅና በማይወላውል አቋም የሚታወቀው ጃክ ግን ለዚህ ስህተታቸው ተገቢውን እርምጃ ወሰደበት። ነገር ግን ሌላኛው ዘራፊ ድንገት ሊያጠቃው ሲሞክር ጃክ ወዲያውኑ ምላሽ በመስጠት አሸንፎ በቁጥጥር ስር አዋላቸው። ሆኖም ይህ ክስተት ራሞናን ዳግመኛ አስቆጣት። ጃክ ከአካባቢው ነዋሪዎች ጋር አላስፈላጊ ግጭት ውስጥ እንዳይገባ ከዚህ ቀደም የሰጠችውን ማስጠንቀቂያ በድጋሚ አነሳችበት። ትምህርት መሰል ማስጠንቀቂያ እየሰጠች ባለችበት ወቅትም አንድ የህዝብ ድጋፍን የሚፈልግ ባለስልጣን ከሚዲያ ቡድን ጋር ወደ ስፍራው በመምጣት በዚያው በቀጥታ ስርጭት ወቅት ጃክን እንደ ጀግና አድርጎ በመሰየም የሚመጣውን ምርጫ ለማሸነፍ የራሱን ዝና ለመገንባት ጊዜውን ተጠቀመበት። ነገር ግን ይህ ስርጭት ያልተጠበቀ መጥፎ ዜና ይዞ መጣ። ጃክን በቅርበት ሲከታተለው ለነበረው ሜርስ የጃክን ማንነት አጋለጠው። ዜናው ላይ እንዳየውም ካርፕን ወዲያውኑ እንዲከታተለውና የሚቻለውን ያህል መረጃ እንዲሰበስብ አዘዘው። በዚህ መሃል ትዕይንታችንም ሜርስ እና ካርፕ በመቶዎች የሚቆጠሩ የመድኃኒት ጥቅሎችን ለማጓጓዝ ወደሚጠቀሙበት የሎጂስቲክ መጋዘን ይሸጋግራል። እቅዳቸው እነዚህን ጥቅሎች እንደ ቱሪስት ተሽከርካሪ ተመስሎ በተዘጋጀ አውቶቡስ ውስጥ ደብቆ ማጓጓዝ ነበር። ጭነቶቹን በሙሉ አየር በማያስገባ ክፍሎች ውስጥ በመደበቃቸውም ለማሽተት የሰለጠኑ ውሾች ሊያገኟቸው አይችሉም። ቀዶ ጥገናና ፖሊሶች በጣም ጥልቅ ምርመራ ካላደረጉ በስተቀር በቀላሉ እንዲያልፍ ተደርጎ የተነደፈ ነው። በተጨማሪም አንዳንድ ሙሰኛ ባለስልጣናት ጉዳዩን እንዳላዩ እንዲያልፉ አስቀድሞ ጉቦ ተከፍሏቸዋል። አውቶቡሱ ራሱ እጅግ አስቸጋሪ ሁኔታዎችን እንዲቋቋም ተደርጎ የተሻሻለ ሲሆን አካሉ በጥይት በማይበሳና ለግጭት በማይበገር ጠንካራ ብረት ተለብጧል። ይህም አውቶቡሱን በኃይል ለማቆም እጅግ አስቸጋሪ አድርገዋል። በማግስቱም ጃክ ወደ ቢሮ እየሄደ ሳለ መንገድ ዳር አንድን ቤተሰብ ሲመለከት የሴት ልጁ ትዝታ ተጭሮበት ለአጭር ጊዜ ፊቱ ላይ የሐዘንና የፍቅር ስሜት ይታይበት ጀመር። ሆኖም ወዲያውኑ ትዝታውን አጥፍቶ ወደ ተግባሩ ተመለሰ። በተመሳሳይ ሰዓት ሜሪየስ እና ካርፕ ጭነታቸውን ለማከናወን ተዘጋጁ። ራሳቸውን እንደ ቤተ ክርስቲያን አባላት ቡድን በማስመሰል ከሌሎች ተሳፋሪዎች ጋር ተቀላቅለው የድንበር ፍተሻውን ለማለፍ ሲሞክሩ ጃክና ቢሊ በፓትሮል ላይ ያሉ ሜሪየስን የያዘው አውቶቡስ የድንበር ፍተሻ ጣቢያ ደረሰ። አየር የሚያስገቡት ማከማቻዎች ውሾቹን ማታለል ቢችሉም አንድ ፖሊስ ግን በተሳፋሪዎቹ ላይ የሆነ አጠራጣሪ ነገር አስተዋለ። የሆነ ችግር እንዳለ በመረዳቱም ተጨማሪ ኃይል ለመጥራት ቢሞክርም በጣም ዘግይቶ ስለነበር ሜርሲና ቡድኑ ወዲያውኑ እርምጃ በመውሰድ መኮንኖችን አሸንፈው አውቶቡሱን ተቆጣጠሩት። ንጹሃን ተሳፋሪዎችም በታጠቁ ገዳዮች እጅ ታጋች ሆኑ። ጃክና ቢሊም የአደጋ ጊዜ ጥሪው እንደደረሳቸው ወዲያውኑ ምላሽ ሰጡ። ጃክ ከመንገዱ በላይ ባለው ድልድይ ላይ ስትራቴጂካዊ ቦታ በመያዝ ትክክለኛ ኢላማውን አስተካከለ። አውቶቡሱ መንገዱ በመዘጋቱ ምክንያት ለመዞር ሲገደድም ጃክ ተኩስ ከፍቶ ከአጥቂዎቹ አንዱን ይገድለውና በፍጥነት ወደ መኪናው ተመልሶ ከሌሎች ፖሊሶች ጋር አውቶቡሱን ማሳደድ ጀመረ። ነገር ግን አውቶቡሱ በብረት የተጠናከረ በመሆኑ በጥይት እንኳን ሊቆም አልቻለም። ሆኖም ሜሪየስ አውቶቡሱን ከዋናው መንገድ አውጥቶ በተጨናነቀ የገበያ ቦታ ውስጥ ሲያቆመው ሁኔታው ወደ ከፋ የታጋቾች ቀውስ ተቀየረ። ጃክ ግን አሁንም ማሳደዱን አላቆመም። በመካከላቸው የተኩስ ልውውጥ ሲቀጥልም ሲቪሎች በድንገት ይሮጡ ጀመር። ሜሪየስና ካርፕም ግርግሩን ተጠቅመው ከህዝቡ ጋር ተቀላቅለው ሲሰወሩ ጃክ በታጋቾቹና በህዝቡ ምክንያት ሜሪየስ ላይ በቀጥታ ለመተኮስ ቢቸገርም ተጨማሪ ጉዳት እንዳይደርስ ወደ አውቶቡሱ ውስጥ ዘልቆ ገባ። እዚያም ውስጥ ከቀሩት የሜሪየስ ቡድን አባላት ጋር በቅርብ ርቀት ተዋግቶ አንድ በአንድ አሸነፋቸው። ነገር ግን ከአውቶቡሱ ለመውጣት ሲዘጋጅ አንድ አስደንጋጭ ነገር ተመለከተ። ሜሪየስ ከአካባቢው የፖሊስ አዛዥ ጋር በረጋ መንፈስ ሲነጋገሩ አየ። በዚያው ቅጽበትም እውነቱን ተረዳው።
ሜሬስ እዚያ ቦታ ላይ የቆመው በአጋጣሚ ሳይሆን ከሙሰኛ ባለስልጣናት እርዳታ አግኝቶ ነበር። ለዚህም ጃክ ብዙም ሳይቆይ በአካባቢ ፖሊሶች በቁጥጥር ስር ዋለ። የተከሰሰውም በይፋዊ ኦፕሬሽን ላይ ጣልቃ በመግባት በሚል ነበር። ማንነቱ ይበልጥ ሲጣራ ግን ጃክ ራሱ በተለይ ሜሬስን ለመያዝ የተመደበ መኮንን እንደሆነ ግልጽ ሆነ። ነገር ግን ምንም እንኳን የፌዴራል ወኪል መሆኑ ቢረጋገጥም ከሜሬስ ጋር በጥቅም የተሳሰረው የፖሊስ አዛዥ ግን ሊለቀው አልፈለገም። ይልቁንም ሜሬስ በጠየቀው መሰረት ሰውነቱ እንዲዳከምና ለምርመራ እንዲመች ለማድረግ በጣም አደገኛ ከሆኑ እስረኞች ጋር አንድ ክፍል ውስጥ ዘጋበት። በሌላ በኩል ትዕይንታችን ወደ ፖሊስ ጣቢያው ይሸጋገርና አንድ የመንግስት ባለስልጣን ከሜሬስ ቡድን ጋር በተደረገው ግጭት ህይወታቸውን ላጡ 4 መኮንኖች የቀብር ስነ ስርዓት ሲመራ ያሳየናል። ራሞናም በባልደረቦቿ ሞት ምክንያት በከፍተኛ ሀዘን ውስጥ ሆና ጸጥ ብላ ቆማለች። ይሁን እንጂ ብዙም ሳይቆይ ጃክ ለመጀመሪያ ጊዜ ድንበር ሲደርስ አግኝቶት የነበረው የጽዳት ሰራተኛ ስልክ ሊደውልላትና ህይወቱ አደጋ ላይ በመሆኑ አስቸኳይ እርዳታ እንደሚያስፈልገው በመግለጽ ይማጸናታል። ነገር ግን ይህ ሁሉ የተቀነባበረ ወጥመድ ነበር። ጃክ በኤሌክትሪክ የተሞላ ገንዳ ላይ ተንጠልጥሎ ጭካኔ የተሞላበት ምርመራ እየተደረገበት ይታያል። ሜሬስ ጃክ የፌዴራል ወኪል መሆኑን ካወቀ በኋላ ማን እንደላከው እንዲናገር ለማስገደድ ከፍተኛ አካላዊ ግፊት ቢያደርግበትም ጃክ ግን ለሞት እንኳን ቢሆን ሚስጥሩን ላለማውጣት ጸንቶ ቆመ። እሱን ለማፍረስ የጨከነው ሜሬስም ራሞናን በኃይል አስገዝቶ ከጃክ ፊት እንዲያመጧት አዘዘ። በዚያው ቅጽበትም እውነቱ በሙሉ ተገለጠ። የፖሊስ አዛዡ ብቻ ሳይሆን የጃክ አጋር የነበረው ቢሊም የዚህ ወንጀል አውታረ መረብ አባል መሆኑ ታወቀ። የጽዳት ሰራተኛው ጥሪም ራሞናን ለምርኮ ለመዳረግ የተነደፈ ወጥመድ ነበር። እሷን አደጋ ውስጥ መሆኗን የተመለከተው ጃክም እሷን ለማዳን ሲል ብቻ ሚስጥሩን ለመናገር ተገደደ። ለዚህም ከተሰቀለበት ቦታ ቢወርድም ስቃዩ ግን አላበቃም ነበር። ካርፕ በራሞና አንገት ላይ የርቀት መቆጣጠሪያ ያለው ፈንጂ አስሮባት ማንኛውንም አይነት ተቃውሞ ቢሰነዝሩ ህይወቷን እንደሚያጠፋው ግልጽ አደረገ። በዚህ ተስፋ አስቆራጭ ሁኔታ ውስጥ የጃክ ያለፈ ታሪክም ተገለጠ። ከ3 ወራት በፊት ጃክ አንድያ ልጁን በመድኃኒት ምክንያት አጥቷታል። ለዚህም ይህ አሳዛኝ ክስተት ነው ለዚህ አደገኛ ተልዕኮ በፍቃደኝነት እንዲሰማራና ሜሬስን በግሉ ለማጥፋት ቃል እንዲገባ ያደረገው። ሜሬስም ደካማ ጎኑን በመጠቀም የራሞናን ህይወት በእጁ እንደያዘ እያሳየ የስነ ልቦና ጫና ያደርግበት ጀመር። እውነተኛ እቅዱም በመደበቂያቸው ውስጥ ያሉ ሌሎች ፈንጂዎችን በማፈንዳት ማስረጃዎችን ማጥፋት ነበር። ሜሬስም ጭካኔውን ለማሳየት ሲል ብቻ የራሞናን በስልክ የጠራትን የጽዳት ሰራተኛ ያለምንም ርህራሄ ወደ ኤሌክትሪክ ገንዳ ወርውሮ ገደለው። ጃክንና ራሞናን ደግሞ በሚሊዮን የሚቆጠር ዋጋ ያለው የተያዘ መድኃኒት ባለበት እርጥብ የወይን ማከማቻ ውስጥ ዘጋባቸው። ነገር ግን ጃክ በስር ላይ ሆኖም ቢሆን አርፎ አልተቀመጠም። ቢሊን ሆን ብሎ በማበሳጨት ትኩረቱን እንዲያጣ አደረገው። ያቺ አጭር ጊዜም ለራሞና በቂ ነበረች። በወሰደችው ፈጣን እርምጃ ቢሊንና ጠባቂዎቹን መተው ጣሏቸው። ነፃ ከወጡ በኋላም ራሞና በፍጥነት ድንበር ተሻግራ የአሜሪካ ባለስልጣናትን በማነጋገር የታክቲካል ድጋፍ እንዲደረግላቸው ጠየቀች። በተመሳሳይ ሰዓት ሜሬስ ላይ ያለው ጫና እየጨመረ መጣ። የስራ አጋሮቹ ስምምነታቸውን አቋረጡ፣ የባንክ ሂሳቦቹን ታገዱ። እሱም ምንም አይነት ድጋፍ እንደሌለው ስለተረዳ በመሰረቱ ውስጥ የቀሩትን ንብረቶች ብቻ ለማዳን ትኩረት አደረገ። ጃክና ራሞናም ህንፃ ውስጥ በጥንቃቄ እየተንቀሳቀሱ ጠባቂዎችን አንድ በአንድ ማጥፋት ጀመሩ። ከሜሬስ ጋር ይሰሩ የነበሩት ሙሰኛ ባለስልጣናትም ሁኔታው አደገኛ መሆኑን ሲረዱ እርዳታቸውን በመንፈግ ፊታቸውን አዞሩበት። በሌላ በኩል ካርፕና ሰዎቹ የቀሩትን ንብረቶች መኪና ላይ ጭነው ለማምለጥ ሲጣደፉ ራሞና ምን እየተከናወነ እንዳለ ወዲያውኑ በመገንዘብ በአቅራቢያ የነበረን መኪና በፍጥነት ተጠቅማ የማምለጫ መንገዱን ዘጋቸው። የሚገርመው ግን መኪና ውስጥ የሰከረ ባለቤት እንደነበር ያወቀችው ቆይታ ነበር። ሆኖም ሁኔታውን በብቃት በመቆጣጠር ወንጀለኞቹን አስቆመቻቸው። በመሃልም ብዙም ሳይቆይ የታጠቀ የረዳት ኃይል ወደ ስፍራው በመድረሱ በካርፕ ቡድን ላይ ከፍተኛ ተኩስ ተከፈተ። ይህም የውጭው የተኩስ ልውውጥ ጃክ በህንፃ ውስጥ ያሉትን ቀሪ ጠላቶችን አሸንፎ እንዲወጣና ከውጭ የሚደረገውን ዘመቻ እንዲያግዝ ትልቅ እድል ፈጠረለት። የውጭ ሁኔታ ከተረጋጋ በኋላም ዋናው መሪ ሜሬስን ለማደን በድጋሚ ወደ ህንፃው ገባ። ሆኖም በአንዱ የማጋዘን መተላለፊያ ላይ ካርፕን በድጋሚ ሌላ ሳጥን ይዞ ወደ ህንፃው እየተመለሰ አገኘው። በመካከላቸውም ወዲያውኑ የተኩስ ልውውጥ የተጀመረ ሲሆን በሁከት ውስጥ ካርፕ ጃክን ሊገለው የተቃረበ የእጅ ቦምብ ወረወረ። ጃክ ምንም እንኳን የቦምብ ጥቃት ቢደርስበትም በቆራጥነት ዳግመኛ በእግሩ ቆመ። ካርፕም ሽጉጡን ወደሱ ያነጣጠረበት ቢሆንም በዚህ መንገድ ከመጨረስ ይልቅ መሳሪያውን ጥሎ በቢላ ለመታገል መረጠ። በዚያው ፍርስራሽ በሞላበት ጠባብ ቦታ ውስጥም እጅግ ጨካኝና አስፈሪ የቅርብ ርቀት ውጊያ ተከተለ። ጃክም በካርፕ ኃይለኛ ጥቃቶችና የውጊያ ልምድ ምክንያት መጀመሪያ ላይ ወደ ኋላ ተገፍቶ ነበር። ሆኖም ትኩረቱን ሰብስቦ የካርፕን እንቅስቃሴዎች በጥንቃቄ ማጥናቱን ቀጠለ። በመጨረሻም አንዲት ትንሽ ክፍተት ባገኘበት ወሳኝ ሰዓት ከግፊቱ ነፃ በመውጣት ገዳይ የሆነ የመልሶ ማጥቃት ምት ሰነዘረ። ካርፕንም መሬት ላይ በመጣል ያንን አስቸጋሪ ውጊያ በድል አጠናቀቀ። ቀጥሎም ሜሬስን ፍለጋውን ቀጠለ። ነገር ግን በጦርነቱ ስለደከመውና ስለቆሰለ ሜሬስ ድንገት ብቅ ብሎ ጥቃት ሲሰነዝርበት መሬት ላይ ወደቀ። ሜሬስ ከካርፕ በተለየ መልኩ ነገሮችን በፍጥነት ለመጨረስ ሽጉጥ ከመጠቀም ወደ ኋላ የሚል ሰው አልነበረም። ጃክ ግን ጃኬቱን ከፍቶ በሰውነቱ ላይ የታሰሩ ተከታታይ ፈንጂዎችን በማሳየት ሁኔታውን ወደ ገዳይ ፍጥጫ ቀየረው። በመጨረሻም አንዱን ፈንጂ ወደ ሜሬስ በመወርወርና በፍጥነት በማፈንዳት ያንን ጨካኝ መሪ ለአንዴና ለመጨረሻ ጊዜ አስወገደው። ይህ አስደናቂ ግጭትና ኦፕሬሽን በድል ከተጠናቀቀ በኋላ ጃክ ወደ አሜሪካ ለመመለስ ወሰነ። ራሞናም ለጉዞ የሚያስፈልጉትን ነገሮች በማዘጋጀት ረዳችው።
ታሪካችንም ጃክ ከመሄዱ በፊት በዚያው አደገኛ ተልዕኮ ውስጥ ሕይወታቸውን ላጡ ንጹሃን ዜጎች በተለይም ለጽዳት ሰራተኛው ያለውን ጥልቅ ሐዘን በመግለጽ እንዲሁም የራሞናና የቡድኑ አገዛ ባይኖር ኖሮ ይህ ሁሉ ስኬት የማይታሰብ እንደነበረ በታማኝነት እየመሰከረ እያሳየን ያበቃል። የዛሬው የፊልም ታሪካችንም ይህን ይመስል ነበር። ቀጣይ የምንለቃቸው የፊልም ታሪኮች እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመንካት ቤተሰብ ይሁኑ።